አቶ መዘክር መጡ። ሉሊት ደነገጠች። ወይኔ የሉሊት ጉድ ግን መቼ ነው የሚወጣው? ሉሊት ከስራ የምትባረርበት ቀን የናፈቀው ማን ነው? ወይኔ ወይኔ ወይኔ። አቶ ኖላዊና ጆሮ ሀና ቤት መጡ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ አጠናክሩኝ። እንግዲህ ኖላዊ ተከታታይ ድራማ አስተማሪና አዝናኝ የሆነ ድራማ ነው፣ ሁላችንም እንደምናውቀው ማለት ነው። ዛሬ ላይ እንግዲህ ደስ የሚለው ነገር ሉሊት ያስደነገጣት ነገር ምንድን ነው? ማን ነው የመጣው ከፊት ለፊቷ? ወይኔ እንግዲህ እንደተለመደው ያው ባለፈው እንዳያችሁት እንግዲህ ያሴርን የምታፈቅረው ልጅ ማን ነበረች? ስሟ ጠፋችብኝ ነው መታ ነበረ። ከዛም አልፎ ተርፎ እንግዲህ ያች ልጅ እንግዲህ ዛሬ ላይ ሀና በጣም ቀንታለች። ምክንያቱም ሱሴ ያሴርን ተወስደዋለች በሚል ቅናት ውስጥ አድራለች ማለት ነው። ዛሬ ላይ ያው እንዳያችሁት እንግዲህ ጆሮ አምጥቶ ሱሴን ከኤልያስ ጋር እንድትሰራ አድርጓታል። ሱሴ ግን ይሄን ስራ ትሰራዋለች? አትሰራውም። እንዴት ነው እሱ ወር ድረስ ደሞዝ የምትፈልገው? በጣም የሚገርም ነው። ዛሬ ላይ እንግዲህ ተምቹ እየሰራው ስራ ወይ ጉድ! ግን አንተ ልጅ ምንድን ነው ቆንጆ ሴት ባየ ቁጥር ድንብላልን ያስቀምጡ? አይገርማችሁም? ጉድ እኮ ነው ወይ ተምቹ! ዛሬ ትክክለኛ ስራ አልሰራህም። እንግዲህ ኤልያስ ሱቁን እየሸጠ ካልሳለ እንግዲህ የመጋረጃውን ብር ወርድ አድርግላት ሸጥላት ብሎት፣ ከዛም እንግዲህ ያንን ኤልያስ ይሄ እኮ ሱቅ የኔ ነው፣ በቃ ተዋት፣ ከኔ ጋር ትሰጣል፣ ብሩንም ሰጠኛል የሌላ ጊዜ ብሎ እንግዲህ በስተመጨረሻም እንግዲህ ተምቹ ያችን ልጅ በቴሌግራም ተቀባብሎ ያው ብር አይደለ በነፃ መጋረጃ አገኘች። ወይኔ ኤልያስ ምስኪን ተቀጣሪ ድሮስ ምን እውቀት ቢኖር ማለት ነው። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ ጆሮ ደግሞ ያችን ልጅ አምጥቷል። ዛሬ ላይ ደግሞ በወር ይሰጣት ሲባል ለጆሮ እንደፈለግሽ ሁኚ ብሎኛል ብላ እንግዲህ ሱሴ ከኤልያስ ብር ተቀብላ ሄዳለች። ነገስ እንዴት ነው? እነዚህ ልጆችማ ሱቁን ባዶ ያደርጉታል በአንድ ጊዜ ብሏል። እንግዲህ ኤልያስ እውነቱን ትክክል ነው። ዛሬ ላይ በጣም የሚገርመው ጉዳይ እንግዲህ ያሲርና ኖላዊ ሀናን ይቅርታ ሊጠይቁ ቤት ድረስ ቢመጡ ሀና ደግሞ አጋጣሚ ተምቹን ቀጥራ ነበር እያስቀናቸው ነው። እሷም ጉድ እኮ ነው። ከተምቹ ጋር ግን ሂዳ ያወራቸው ስለ ያሲር ጉዳይ ነበረ። እንግዲህ ተምቹ ደግሞ ያው ያሲርን እንዳስጠነቀቀውና እኔ ፈርቻለሁ አፈቀርኩት ያሲርን እያለች ነበር የምትነግረው። ተምቹ ሁልጊዜም ቀልደኛ አይደለ ወይ ጉድ! ሁሌ እንደቀለደ ግን በስተመጨረሻም እንግዲህ ተምቹ ታዩ የያሲርን ጉዳይ እኔ እውነቱን ስነግርሽ ግን ሱሴ ፎንቃ ይዟታል ከያሲር ጋር እያለ ነበረ። እውነቱን ነግሯታል። ዛሬ ላይ ግን ሀንዬ በጣም ፈርታለች ማለት ነው። ያው ባለፈው እንዳየነው ድራማ ያው አብረው አድረው ምናምን ነገር ያሲር ደግሞ ከሀና ውጭ ማንም የሚታየው ነገር የለም። ያው እሱ እሷ እንጂ ሱሴን አያፈቅራትም ማለት ነው። በጣም የሚገርም ነው። እንግዲህ ደግሞ በተገላብጩ ሱሴ ከታሜ ጋር ሆና ወይ ተገለዋለች ወይስ እንዴት ነው? ምንድነው ነገሩ ማለት ነው? ምክንያቱም ሱሴን አልቀበልሽም ሲላት ምን ታመጣበት ይሆን? ሀንዬስ እንዴት ነው የምትሆነው? ዛሬ ላይ እኔ በጣም እየፈራሁ ነው እያለች ነው እንግዲህ ጅባለ እንዴ ነበር ያላት። አይሜን መሽቷል እንዴ እያለ ነበር ተምቹ እየቀለደባት ያለው ማለት ነው። በጣም የሚገርሙ ጉዳይ ነው። ዛሬ ላይ እንግዲህ ወይዘሮ ሜላትና አቶ ታደሰ ወይም ኑሪቱ ነው ምሳ ሊበሉ እንግዲህ ነበረ። ወይዘሮ ሜላት ደግሞ ምሳዋን ሽሮዋን አጥቅሳ አብረን ብላ በሚል እሺ ደስ ይለናል እያ ነበር። የኑሪትን ከስራ የምትወጣበትን ቀን ግን የናፈቀው ማን ነው? ምን አይነት ናት ግን? ብስሚላ ያንቺን ሽሮ ደግሞ እዚህ ደብልቀሽ ከኛ ጋር ልትበይ አማረሽ። እኔ አሁን ተነሽ ከፊቴ ብላ እንዴት እንዳንበሻቀጠቻት አቶ ታደሰ ብሩን ከፍሎ ከሷም ጋር ሳይበላ ትቷት ተነስቶ ሄዷል። በነገታው እንግዲህ ወይዘሮ ሜላትን ቢሮ ድረስ መጥቶ ይቅርታ ጠይቋታል። ወይዘሮ ሜላት ደግሞ የሉሊትን ባህሪ እኮ አሁን እኮ እያወቅኩ ነው፣ ምንም ችግር የለውም መርሳት ባልችል አንተ ግን ምንም አላደረከኝም ነው ያለችው ማለት ነው።
እና በማይሆን ቦታ የማይሆን ሰው ጋር ሆነሽ እንደዚህ ስትዋረጂ ማየት አልፈልግም ነበር ያላት። በጣም የምትገርም ናት። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ወይዘሮ ሜላት በቅን ልቧ ቡና ሰርታ ከሉሊት ጋር ስትሄድም ሉሊት እንዴት እንደሳቀችባት ቡናሽን ይዘሽ ተመለሽ፣ እኔ ለሰው አንድ ቀን ጥሩ ሁን ያላቅም ነው ያለቻት። እንግዲህ የሉሊትን መጨረሻ ደግሞ ሁላችንም የምናይ በቅርብ የምናይ ያድርገን ማለት ነው። በጣም የሚገርም ነው። ያው አይታችኋል፣ የበፊቱን ሰራተኛ ለቆ ሂዷል። ከዛም አልፎ ተርፎ እንግዲህ ዛሬ ላይ አቶ ታደሰ ጋር እንግዲህ በጥፊ ልትመታው እጇን ይዟታል። እንግዲህ ያ ቢሮ ያ ድርጅት እንዴት ነው የሚሆነው? በጣም እየፈሩ ነው ማለት ነው። ዛሬ ላይ እንግዲህ ምላሴ ከሚወዳት ከትምህርት ቤት አፍቃሪው ጋር ተገናኝቷል። ያው ፍቅርም ባይባልም የሆነ ቅርብርብ ነገር አለ፣ እሷ ታፈቅረዋለች ማለት ነው። ከዛም አልፎ ተርፎ እንግዲህ የትሁትን ስራ ነገር ጠይቀህ ነገሬ ብዬህ ነበረ እያለችውም ነበረ። በስተመጨረሻም ዛሬ ላይ ያው አቀፈኝም ብላ አቅፋትም እኔ እኮ ሰው ይናፍቀኛል አይደለም አቀፍ ማውራት ራሱ ማየት የማልችልበት ነኝ ያው እንደምታዩ እያለች ነበረ። እንግዲህ ምላሴ ደግሞ ለእናቱ ይሄንን ወሬ እያወራት ነው ያለው። አሁን ላይ እንግዲህ እኛ እንደኛ አይነት ብዙ ሰዎች አሉ፣ ግን ደግሞ የሰው ቁስል አድናቸው አትነካካቸው፣ እኛ አሁን ላይ ምንም ነገር የለንም እያለች እንግዲህ መክረዋለች። እነሱም ደግሞ ምንም የላቸውም ማለት ነው። በጣም የሚገርም ነገር ነው። ሁላቸውም ቢሆንም እንግዲህ ዛሬ ላይ በድጋሚ ያችን ልጅ ሲሄድ ምግብ ልትሰራ ተፍ እያለች ነበረ። ትሁት አልመጣችም እኔ ስላት አሁን ብላለች። ምግብ ልትሰራ ስትል እንግዲህ ሽሮና ሽንኩርት ልሰራ ነው፣ ዘይት የለም አቀራርብኝ እኔ እሰራለሁ እያለ ነበር ምላሴ። ከዛም አልፎ ተርፎ እንግዲህ ዘይት አልወድም ነው ያለችው። እንዴት አትወጂም ስለሌለ ነው ወይ ብሎ እኔ ገዝቼ እመጣለሁ ስትለው ታቀፈ ወደ መጸዳጃ ቤት ልግባ ዊልተሩ ላይ አድርገኝ ብለው እንግዲህ ዊልተሩ ላይ አድርጓ። ከዛም በስተመጨረሻ ምላሴ ወደ ስራ ቦታው ተመልሷል ማለት ነው። ዛሬ ላይ እንግዲህ ኤልያስና ሱሴ ስራውን እየሰሩ ሳለ ሁልጊዜም ጥግረራ እንደዚህ ነው። እኔ ስራ ቡና ጠጥተሽ መተሽል አሁን ስሪ ስራውን እያላት ነበረ። እኔ አልሰራም አሁን ብር ስጠኝና ሊሄድ ነው ያለችው። ከዛም አልፎ ተርፎ የመንበር ብር በወር ነው 30 ቀን ሲሞላ እያላት ነበረ። ከዛም ከፈለክ ለጆሮ ደውልለትና እንደፈለግሽው ነው ብሎኛል ብላ ስትለው ለጆሮ ሲደውል ጆሮ የዋህነቱን ስጣት ብሎታል። ስንት ብር ስጣት? 500 ብር። ያንን ይዛ እንግዲህ ሄዳ እንግዲህ ሲጋራዋን ልጠጣ ሄዳለች ማለት ነው። ወይኔ ኢየሱስ በእግሩ ይቆማል። ነገር ሱስ የተገባችበትና ዛሬም ነገም ብር ነው ማለት ነው። በቃ ነገሩ ስራውን ሳሰራ በኤልያስ የዋህነት ተሰርቶ ማለት ነው። ዛሬ እንደውም ስራ የለም ነው ያላት። በጣም የሚገርም ነገር ነው። እንግዲህ የተምቹ መጨረሻ ደግሞ ተምቹ በላለው ሲል ተበልቷል። ያች ልጅ እንግዲህ አብሬ አድራለሁ ምን እላለሁ ብላ መጋረጃዋን በነፃ ወስዳ አብራው አድራ ከዛም ስልኩን አጠፋፍታና ሁሉንም ከብላላች በኋላ እንግዲህ ከዛ ግድም አስተኝተው ጠፋል። በጣም የሚገርም ነገር ነው። ወይ ተምቹ ዛሬ ላይ ተበልቷል። ወደ ኤልያስ እየሄደ ሲያወራው ኤልያስ በስተመጨረሻ ምን የሚገርመኝ እንግዲህ መጋረጃው በነፃ መሄዱ ነው እያለ እየሳቀበት ነበረ። ጉድ ነው ዘንድሮ መቼም የማይመጣ የለም። ወይ ሉሊት ዛሬ ላይ የመጣባት ሰው ማን ነው? በጣም እንግዲህ እግሯን ሰቅላ ሜክፕ ስቴፋን እናንትናን እያለች ድንገት መጠጥ ሲል እግሯን አውርዳ ታች ላይ ቁጭ አለችው። ማን ነው የመጣው? አቶ መዘክር መጥቶ ግን ሉሊትን ከስራ የሚያስወጣት ነገር ይመስላችኋል? በቀጣይ አብረን እንጓጉቻለሁ ማለት ነው። የሉሊትን መጨረሻ እንዴት ነው? ዛሬ ላይ እንግዲህ ሱሴ ሀናን አስጠንቅቃታለች። ሀና ደግሞ በፍጥራት ሄዳለች ማለት ነው። ከጠቀመሽ ያሲርን ውሰጂው፣ አሁን ከያሲር ላይ ውረጅ ነው ያለቻት። ሀና ያሲርን እንዴት እንደምትወደው ያሲር ሀናን እንዴት እንደሚወዳት አለማወቅሽ እገለዋለሁ ነው ያለችው። እንግዲህ ውሰጂው ከጠቀመሽ ብላታለች። እኔንም መግደል ከፈለግሽ ደግሞ ያው ግደኝ፣ ግን ሞክሪኝ አሳይሻለሁ ብላታለች። እንግዲህ ሀናና ሱሴ እንዴትስ እንደሚሆኑ ማንኛቸው ያሲርን ይይዛሉ። ሱሴ እውነቷን ነው፣ ያሲርን ትገለዋለች። ሀናንስ እንዴት ነው የሚለውን ደግሞ በመጨረሻ ፓርት የምናይ ይሆናል ማለት ነው። ዛሬ ላይ ግን እኔ በጣም ደስ ያለ ነገር ወዶችዬ የሉሊት እንደዛ መደንገጥ ከስሯ እስከምትባረር ድረስ ደግሞ እንጃ ወይ እንዴት ለሰው ልጅ እንደዛ አይነት ክብር ይሰጣል? ወይዘሮ ሜላት እያለቀሰችበት ጊዜ ተመልሶ ንብረቷም ደግሞ የራሷ የሚሆንበትን ጊዜ ደግሞ ሁላችንም እንጠብቃለን ማለት ነው። በቀጣይ ቪዲዮ እስከምንገናኝ
ቪዲዮ ላይክ ሼር እያደረጋችሁ አጠናክሩኝ። እወዳችኋለሁ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ ያደርግልን።